መቱ እንዲወጡ ተደርገዋል እና አባ ዮሴፍ የሚባሉ አሉ ያን እንዲቆጣጠሩ ያን እንዲመቱ በነ ዳንኤል ክብረት በነ አብይ አህመድ በነ አገኘሁ ተሻገር የተላኩ የጎንደርን ቤተ ክህነት አንቀው ያዙ። ታስታውሳችኋላችሁ። አባ ዮሴፍ ማለት የዋሃቢ እስላሙ አቶሚክ ቦምብ ነው ምናምን ቦምብ በገበያ ውስጥ አስቀምጠው ጎንደርን ሊያወድሟት ነበር ብለው የነበሩት ሰው ናቸው። ዛሬ ሊቃውንቱን በሙሉ ከጎንደር አስወጥተዋል። በጎንደር ያሉት ሊቃውንት አንገታቸውን ደፍተዋል። እዛ አሁን ሌላው እግሩን እንዲያስገባ አድርገዋል። ዲያቆን ዮርዳኖስ አበበ አንዲት ነገር ለጥፎ አይቸው ነበር። የታድሶ መንፍቅናው ጎንደር ውስጥ በሁለት እግሩን አስገብቷል። ፖለቲካ ደግሞ ሽፋንና ማስፈራሪያው ነው የሚለው። ስለዚህ ታድሶቹ ቤተ ክህነቱን ይዘውታል፣ ቤተ መንግስቱንም ይዘውታል፣ ቢሮክራሲውንም ይዘውታል። ከዛ እዛው ደግሞ ያስፈራሯቸዋል። ልክ ስትናገሯቸው ፋኖ ናችሁ ይሏቸዋል፣ ጸረ ልማት ይሏቸዋል፣ ጸረ ምን ይሏቸዋል። ለማሰር፣ ለመምታት፣ ለመግደል ተመችቷቸዋል። ብዙ ጊዜ በምዕራቡም በምስራቁም የምንፍቅናው የሚፈላበት የሚራባበት ጊዜ ሀገር እንደዚህ አይነት ቀውስ ውስጥ ስትገባ ነው። የዋሃቢ እስላምን የጽንፈኛ የፕሮቴስታንቱም ኃይል ራሱን የሚያደራጀውና ራሱን የሚያስፋፋው በእንደዚህ አይነት ወቅት ነው። አሁን ኦርቶዶክስ መሆን መሸማቀቅ ነው። ኦርቶዶክስ መሆን በፍርድ ቤት በፖሊስ ጣቢያ ተሰሚነት የለውም፣ ተደማጭነት የለውም። ስለዚህ በዚህ ሰዓት ለምን እንዴት ብሎ የሚጠይቅ በሙሉ ዋጋውን ያገኛል። እነሱም በተቻላቸው ፍጥነት እየሄዱ ነው። እንግዲህ ማስታወቂያውንም ጀምረዋል። የሚችሉት ወጣቶች በፍጥነት እነ ዝናሽ ታያቸው ይህንን እየላኩ ነው። ሰሜኑን ለጎንደር ለመስጠት በዘመቻ መልክ ማስታወቂያ እንዲሰራላቸው፣ ፕሮሞሽን እንዲሰራላቸው፣ የቴሌቪዥን ፕሮግራሞች እንዲሰሩላቸው፣ ምናልባትም የአየር ትኬት የሆቴል ማረፊያም የክልሉ መንግስት ሊያዘጋጅ ይችላል። እነሱም ደግሞ ፈንድ አላቸው፣ ችግር የለባቸውም። ያለ ካልሲ በሱፍ ጫማ አጭር ሱፍ የሚያደርጉ ታይት የሚያደርጉ ቡቶክስ የሚወጉና ሰውነታቸውን በሜካፕ ሴቶች ዘንድ ወይዘሮ የሚያስመስሉ ምንድነሹ ብርቱካን የሆኑ ሰዎች ለጎንደር ኢየሱስን እንዲቀበል ጌታን እንዲቀበል ሊያደርጉት ሊሄድ ነው። በ44ቱ ታቦት በነ ሊቀ ሊቃውንት እዝራ ሐዲስ ሀገር ላይ በነ የኔታ ሄኖክ ሀገር ላይ እንግዲህ ኢየሱስ እየመጣላቸው ነው። ኢየሱስ ጎንደር የቴዎድሮስ ሀገር መጠበቅ ነው። እንግዲህ እጅግርን ተይዘህ የግድህን ትጋታታለህ። መልካም ዛሬ ወደ ዋናው እንትን እንሄዳለን። ሁለት ነገሮችን አይተን አንድ ሰው ሲያወራ እየሰማሁት ነበር በሚገርም ሁኔታ ማለት ነው። ከዛ ስንመጣ የመከላከያ የባለስልጣናት የብአዴን ባለስልጣኖች ያሉበት መኪና አለ ምናምን አለ እና እኛን ፋኖች አስቆሙን። ፋኖች ሲያስቆሙን ሄጄ ለፋኖቹ አለቃ እኔ ማቃጠሬ ነው አለ ሰውየው። ከኋላ ያለው መኪኖች ውስጥ ምናምን ያሉት ብአዴኖች ናቸው፣ የዚህ ባለስልጣኖች ናቸው፣ ከኋላ እየመጡ ነው ምናምን አልኳቸው አለ። ኧረ እባክህ አዎ ምናምን። ከዛ ፊሽካ ነፋ ቶሎ አላለ። አዎ እሺ እግዚአብሔር ይስጥልን አለ። ወታደር አልያዙ ምናምን እንትኖች ናቸው የመጡት ስል እንግዲህ አሉና በሉ ሂዱ አሉን። መኪኖች ተነስተው ሄዱ። እነዛ ወደ ጫካቸው ሄዱ። ከዛ የብአዴን ኃላፊዎቹ ወደ ደብረ ታቦር ገቡ እና አፍሬ የምገባበት እንዲህ ለራሱ ለብአዴን ነው ለካስ የነገርኩት። ከዛ በኋላ ካለፉ በኋላ እንደገና ብቅ ብለው ከጫካ ወጥተው እንትን ሄዳሉ። እንዲህ አይነት ሚሽን ነው እየተሰራ ያለው። ትክክለኛ ፋኖቹ ቦታቸውን ይዘዋል። እነዚህ ሽፍታና ወንበዴ ይጸዳል። ከብአዴን ጋር ነው የሚጸዳው። አሁን የብአዴን ሰዎችን ወሳኝ ሰዎችን ወሎ ላይ እየሰማችሁ ነው፣ ሌላም ቦታ እየሰማችሁ ነው። ደግሞ አውራው ሲመታ መንጋው ይበተናል፣ እረኛው ሲመታ በጉ ይበተናል። አለቀ። እየሆነ ያለው ይሄ ነው። ሸዋ ስንመጣ ሸዋ የነ መከታው በቃ አለቀ። አሁን እነ ማስረሻ ከወጡ ጎንደር ያለው የነ ደረጀ አፋድነቱን ትቷል። ይሄኛውን ልጅ እኔ በድፍረት እነግራቸዋለሁ። አሁን አፋድ የሾመውን ልጅ በጣም ወዳጄ ነው፣ አናግረዋለሁ።
ሹመቱን የተቀበለው ልጅ አናግረዋለሁ። እና አስረስን ነው የሚጠላው። ወንድሞቹን ነው አስረስ የገደለበት። መርጦ ለማርያም ላይ አረደበት ወንድሞቹን። ስለዚህ የጸቡ ዋና ምክንያት ያ ነው። አሁን አፋዴ ሾመው ሰው ማለት ነው። እደውልለታለሁ። እግዚአብሔር ምስክሬ ነው። ባልደውልም ንገሩት። እያየ ሊሆን ይችላል። ዘመዴ ነኝ፣ ደውል። ዘመዴ ነኝ፣ ጻፍልኝ፣ እነግርሃለሁ። አሁንማ ቀልድ የለም፣ ቀልድ የለም። ስለዚህ እነ መከታውም አጠገባቸው ያሉት ብአዴኖች እየሳሱ ነው የሚመጡት። የወሎ ሰራዊት እየጠነከረ ከመጣ ወሎ ላይ ሊገጥመው የሚችለው ዋሃቢ ነው፣ የብልጽግና ዋሃቢ ነው። እሱ ደግሞ ሰልፍ የጌዲዮን ጎዶልያስ ብሎ መነሳት ነው። ምንም ችግር የለው። ከዚህ በኋላ የሚመጣው አማራ ከፊቱ የሚመጣውን በሙሉ ጫፍልቆ ነው የሚያልፈው። ምንም ጥርጥር የለው፣ ምንም ጥርጥር የለው። ስለዚህ እነ አስረስ ሌላ እንትን ጀምረዋል። ከአፋድ ጋር እንነጋገር ብለው ከእስክንድር ጋር ምናምን ከነ ደግሞ አምቻ ጋብቻ ነው የሚባል አለ። እዚህ ከደቡብ ጎንደር የሰራዊት መሪዎች ጋር አስረስ የሚያገባው የእህት ልጅ ነው ምናምን አሉ። አንዱን የፋኖ መሪ እነሱ ተጠቃቅሰው አፋብኃን በጥቅሴ ለማፍረስ ነው የሚፈልጉት። ግን አፋብኃም ደግሞ ሌላ ነገር ቢዘጋጅ ጥሩ ነው። ለአፋብኃ ሰዎች ይህን ብትነግሩልኝ፣ ቆርጣችሁ ብትልኩልኝ ደስ ይለኛል። ክረምት እስኪገባ ድረስ ጎተቷቸው። ክረምቱ ሲያልፍ ይመጣሉ አልኳቸው። ክረምቱ ልክ ሲያልፍ መጡ። አሁን ደግሞ እሽት እያደረጉ ነው ያሉት። ስለዚህ አፋብኃ በራሱ ጠንክሮ ወጥቶ ምናልባትም ይሄ ጎጃም ያለው ኃይል ይሄንን ጸረ አማራ ዳግማዊ ብአዴን ኃይል መመከት ከጀመረ በጣም ጥሩ ይሆንለታል። ይሄ እዚህ አሜሪካ የተሰለፈው ተስፈኛ እነ ኢንጂነር ይልቃል እነ ማናት ማዕዚ እነ ተስፋዬ እርማችሁን ታወጣላችሁ። የሚመጣው ኃይል የሚመጣው ነገር ከባድ ነው። ከባድ ነው። አሜሪካ ላዘጋጀችው ለሽግግር መንግስት ልትመቹ ትችላላችሁ። ግን መሬት ላይ ያለው ህዝብ እንዴት አድርጎ ይሆናል ነው? አይሆንም። እንዳ በርበሬ እንዳ ሽኳር እንዳ ቆነሰ ይሄ ጎንደር ያሳደገችው ጸረ አማራ አሩላ ሰለሞን እና ዘመነ ካሴ ናቸው አንድ ላይ ሆነው ስብሐት ነጋና ዘመነ ካሴ። ጎጃም ያለው ኃይል አሁን ያለው ኃይል በራሱ በጎጃም አማሮች በበላይ ዘለቀ ልጆች ሲተኩና ቦታቸውን ሲይዙ የአማራ ትግል ይሆናል። ብለዚያ ሶስቱ የእኔ ምክር ማለት ነው፣ ጎንደር፣ ወሎ፣ ሸዋ ከጎጃም የሚይዙትን ይዘው መቀጠል። ያለበለዚያ ደግሞ ያነካካን የሚሉ ከሆነ ጎጃም ጀግናንን ነው የሚሉት የራሳቸውን ይዘው መቀጠል ይችላሉ ማለት ነው። ግን አሁን ያሉትን ይዞ ከነዚህ ጋር ህብረት ፈጥሮ መሄድ አይቻልም። ምናልባትም ቀደም ብለው ሊያውጁ ይችላሉ፣ በቃን ገባል ሊሉ ይችላሉ። መልካም መንገድ ብሎ መሸኘት አግባብ ነው ብዬ ነው የማስበው። ይኸው ነው የዛሬው መርሃ ግብራችን፣ ይሄንን ይመስል ነበር።